የክረምት በጎ ፍቃድ ስራዎቻችን አጠቃላይ በሀገር ደረጃ የምንሰራው 20-30 ሚሊዮን ህዝብ የሚሳተፍበት ብዙ ብር የሚዋጣበት ብዙ ችግሮች የሚፈቱበት ተማሪዎች ከዩኒቨርሲቲ መጥተው ቀያቸው ሲውሉ የሚጨበጥ ውለታ ውለው የሚሄዱበት ዛፍ ተክለው አጥራጥረው የደሃ ቤት ሰርተው መንገዶች ቀይሰው ከወጣቶች ጋር ተባብረው አቅመ ደካሞችን ደግፈው ስለሚመለሱ ወደ ዩኒቨርሲቲ ተመልሰው ቲዮሪ ሲማሩ መሰረት አላቸው፣ ባህል አላቸው፣ የትብብር መሰረት አላቸው፣ የትግግዝ መሰረት አላቸው። ቀያቸውን፣ ባህላቸውን፣ ታሪካቸውን ንቅል አይደሉም፣ ተነቅለው የተበጠሱ ሳይሆኑ ፋውንዴሽናቸው ላይ የቆሙ ናቸው። እንደዚህ ያለው እድገት ነው ሙሉ እድገት የሚሆነው። የተነቀለ እድገት ከማህበረሰቡ የወጣ እድገት ዋጋ የለውም። ቀየውን ያወቀ የሽማግሌዎችን ተረት ያወቀ የሽማግሌዎችን ምርቃት ያከበረ ሽማግሌዎች የደገፈ እዚህ የጎደለውን ደግሞ ዩኒቨርሲቲ ሄዶ የተማረ ሰው ሙሉ ሰው ነው። ያኔ ለሀገር የሚጠቅም ለሀገር የሚበጅ ዝም ብሎ የሚያወራ ብቻ ሳይሆን በተጨባጭ የሚሰራ ይሆናል። የማይሰራ እጅ በሚናገር አፍ ፍሬ ያፈራል። የሚሰራ እጅ በሚናገር አፍ በሚያስብ ጭንቅላት የተደገፈ እንደሆነ ግን ብልጽግና ያረጋግጣል። አብዛኛው አሁን ያለንበት ችግር የማይሰሩ እጆች በሚናገሩ ብቻ አፎች ተይዘው ልማት ይመጣ፣ ሰላም ይመጣ፣ ብልጽግና የሚረጋገጥ ይመስላችኋል? ያ መሆን አይችልም። የሚሰራ እጅ፣ የሚናገር አፍ፣ የሚያስብ አእምሮ ሲሰናሰሉ ነው ልማት ለውጥ ይመጣ።